ሳኦልን አነገሰው እግዚአብሔር በእስራኤል ላይ አነገሰው። ካነገሰው በኋላ ሳኦልን ምን አለው? ሂድና የአማሌቃውያንን ግደላቸው አለው። ገና እንዳሸመው ብና ሂድና ግደላቸው፣ ወንዶችንም ሴቶችንም ሽማግሌም ምንም ነገር እንዳታስቀር፣ ህፃናቶችን ብላቴናዎችን ግደል፣ ሂደል ጨፍጭፋቸው አለው። እንስሳቶቻቸውንም ሳይቀር ፍየሎቻቸውን፣ በጎቻቸውን፣ አህያቸውን፣ ግመላቸው ምስኪኑ አህያ አልቀረም። ህግ ሲያወጣበት እግዚአብሔር ግደሉት አህያን ብሎ ህግ አወጣ። ሳኦል ይህን ህግ ተቀበለ በሳሙኤል በኩል። ከተቀበለ በኋላ ሄደና ሳኦል እግዚአብሔር ያደረገውን ሁሉ አደረገ፣ ገዳደላቸው እንዳለ ሰዎቹን። ከዚያ እንስሳቶቹን ሲያያቸው አዘነ፣ ራራ። እንዴት እነዚህ ነገር ላለ ብሎ ሲሄድ እግዚአብሔር ተቆጣበት፣ ለምን አልገደልክም ብሎ። ለሌብነት ለሰራ በሁለት በሶስት ጊዜ በኋላ እጁ ይቆረጥ የሚባል ህግ አለ። ለገደለ ይገደል የሚባል አለ። ብዙ ነገሮች አሉ እነዚህ እና ቀደም ደግሞ ጃ ሲናገር ስለ ልጅቷ ይቅርታ ለሁለት ሲያስረዳ አላህ ሩሩህ ነው መሐሪም ነው፣ አንቺ እንደምታስቢው አይደለም፣ የሆነ ሰው ስለ ሃይማኖቱን ባያውቅ ይምራል ብሎ ሲል ነበር። እና ለገደለ ሰው የሚገደል ከሆነ ምህረቱ የቱ ላይ ነው? ለዘረፈ ሰው እንደዚህ እጅ በእጅ የሚቀጣ ከሆነ አሁን ይሄ አሁን እያልን ያለ ነው እጅ በእጅ ቅጣት ነው። ያ ከሆነ ምህረቱ ምን ላይ ነው? እሱን ለመጠየቅ ነው። በጣም ጥሩ ጥያቄ። የአምላክ አላህ ሱብሓነሁ ወተዓላ ድንጋጌዎች የመጡት ርህራሄን አዝለው ነው። እሺ ሰዎች ቢሰርቁ ምን ይመስላል? እንደፈለገ ሰው በሰው ገንዘብ ላይ ወሰን ቢያልፍና ድንበር ቢያልፍ የፈለገ ሰው እንደፈለገ ይስረቅ ቢባል ነፃነት ቢሰጥ ይሄ ተስማሙበታላችሁ? አንስማማበትም። ለዚያም ነው አላህ ሱብሓነሁ ወተዓላ ሰዎች በሰዎች ንብረት ላይ ወሰን እንዳያልፉ የሰረቀ ሰው ይቆረጥ እጁ ተባለ። ያንን ህግ ያመጣው አላህ ሱብሓነሁ ወተዓላ ይሄ ህግ በእኔ ላይ ይፈጸምብኛል ብሎ ሰውየው ከመስረቅ እንዲቆጠብና እንዲጠነቀቅ ዘንድ ነው። ይሄ ህግ በነበረበት ጊዜ የሚሰርቁ ሰዎች እንዳለ ከምድር ላይ ጠፍተው ነበር። ይዛኔ ገብታችኋል? ምን እንደሚደረግበት ህጉን ስለሚያውቅ ማለት ነው። ነገር ግን እንዲህ አይነት ተልካሻ የሆኑ ፍርዶች ቢሆኑ ኖሮ ከሰረቀ 2 ቀን ያስረዋል፣ ይለቀዋል። ከሆነ እንደፈለገ ማንኛውም ሰው ይሰርቃል። ሌባዎች በጣም ይበዛሉ። ልክ እንዲሁ የገደለ ይገደል የሚለውም እርሱም እንትን አለው ማብራሪያ ያለው። እርሱም ከመምጣት በፊት ግን የሰውን ነፍስ ለመጠበቅ የመጣ የሆነ ህግ ነው። የሰው ነፍስ ከአምላክ ዘንድ በጣም የተከበረ ስለሆነ ነው። አንድ ሰው ሌላን ሰው ነፍስ ካጠፋው ከሆነ ብሎ የዛኔ የገደለ ይገደል የሚለው ህግ ስላለ የሰው ነፍስ ሳጠፋ ጊዜ መልሳ እንደገና የኔ ነፍስ ትጠፋለች የሚለውን ስለሚያውቅ ያ ነፍስ ለማጥፋት የሚነሳሳው ሰው ያ ፍርድ በራሱ ላይ እንደሚፈጸም ስለሚያውቀው ያችን ሌላኛዋን ነፍስ ከማጥፋት ይቆጠብ ዘንድ ነው። ይቆጠባሉ። ገብቷል? ነገር ግን የገደለ አይገደልም ታስሮ ይለቀቃል ከተባለ የምፈልገው ሰው ሂጄ በቀልና እታሰራለሁ፣ እዛም ሂጄ ይቀልባለሁ፣ ከዚያ እወጣለሁ። ይሄ ችግር አለው? እንዲህ ነው። ገብታችኋል? ይሄ የሸሪዓ ህግ ነው ወይስ ከአላህ የወረደ መልእክት ነው? ይሄ አሁን ያልከኝ ነገር የገደለ ይገደል፣ የዘረፈ ይቆረጥ የሚለው ነብዩ መሐመድ ከመጣ በኋላ በቁርአን የመጣ ነው ወይስ ከአላህ ያወረደው ነው? እሱም ማወቅ ፈልግ። ከዛም በፊት በነበሩ ነቢያቶች ላይ የነበረ ህግ ነው። የገደለ ይገደል፣ ይሄ ያለ ህግ ነው። ይሄ በመጽሐፍም ላይ እንዳለ ታውቃለህ አይደል? ሄኖክ እግዚአብሔር የገደለ ይገደል ብሏል መጽሐፍ ቅዱስ ላይ። ብሉይ ኪዳን ላይ ነበረ፣ በእኛ ግን አዲስ ኪዳን ላይ የለም። ያንን የሚያወግዝ በፍጹም የለም። የገደለ ይገደል የሚለው እንዳውም በአዲስ ኪዳንም ላይ ከፈለግ ካሳያለሁ። የሙሴን ህግ የተጻረረ ሰው ምንድን ነው? እንደ አዲስ ኪዳን የሙሴን ህግ የተጻረረ ሰው እንደ አዲስ ኪዳን ፍርዱ ምንድን ነው? ሞት አይደለም? ሞት ነው አይደል? ጳውሎስ ሲናገር ምን ይላል? አዲስ ኪዳን ላይ መን ኻለፈ ናሙሰ ሙሳ የሙሴን ህግ የተጻረረ ሰው ፈሕክሙሁ አልመውት ፍርዱ ሞት ነው ብሎ ተናግሯል። ቆይ ላሳያችኋለሁ። ጳውሎስ አዲስ ኪዳን ላይ ራሱ ተናግሯል። እሱ እንትንም ይንገረን በዛው በአዲስ ኪዳን ሰው የገደለ ሰው ምን እንደሚደረግ ቅጣቱ ሜቢ ተለውጧል ብሎ የሚያምን ከሆነ ማለት ነው። ሄኖክ ካለክ መርሐባ ዕብራውያን 8 ላይ መርሐባሽ
መጽሐፍ ቅዱስ ይዘሃል ወይስ ላውጣልህ? እኔ በይበልጥ ያውቃል ጃም ነግሬዋለሁ። የእናንተን ማወቅ ፈልጌ ነው የመጣሁት። ማለቴ ምንድነው አስተምሮቱ የሚለው ችግር የለውም። እሺ የሙሴን ሕግ የተጻረረ ሰው ያው እንዳለ ያን የሙሴን ሕግ ጥቅልል አድርጎ ጳውሎስ 10:28 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርህራሄ ይሞታል። እሺ ለማንኛውም ለምን መሰለህ ወደ አንተ መጽሐፍ እንድገባ ያደረገን እንትን መረዳት የፈለግከው ነገር ገብቶኛል። አንተ እንደ ሎጂክ ነው እየጠየቅከን ያለው ገብቶሃል አይደል? ይህ የእምነት ቤት ነው፣ እምነት ያለው ሰው ነው። በዚያ ከሆነ ደግሞ ከእምነት አንጻር ነው የምንመዝናቸው ነገራቶችን። እኔ የራሴን እምነት ሳልናገር የሰውን እምነት ቶሎ ብዬ ሄጄ አልናገርም። ደግሞ ካስተዋልክ ማለት ነው። ጠየቅከኝ አይደል? በእስልምና ያለውን ካስረዳሁና ከገለጽክ በኋላ ከዚያ እንድትረዳ ዘንድ ያንን ነገር ልብህ የሚያርፈው በምታምንበት መጽሐፍ ውስጥ ሲገኝ ጊዜ ነውና ከዚያ መጽሐፍ ላይ ደግሞ ይሄ ነገር እንዳለ አስረዳሃለሁ። ይሄ ነው። ስለዚህ የገደለ ይገደል የሚለው ሁሉ ደስ ብሎኛል። አገላለጽ ትክክል ነው። እሱ ትክክል ነው። ካገላለጽ ምንም ቅሬታ የለብኝም። ግን እኔ ነኝ ሐሳብ እያነሳው ልክ ያለውት ማለቴ ማነጻጸር ችግር የለውም። እኔ አሁን በሙስሊም በሸሪዓ ሕግ ምንድነው የሚለውን ነው እንድታነሳልኝ እንጂ ችግር የለውም። ማነጻጸረ ምንም እንትን የለውም። ቅር አይለኝም ማነጻጸር። ሄኖክ አንድ ነገር እዚህ ላይ ልጨምርልህ። አሁን የተነሳው ነገር ላይ ይሰማሃል ሄኖክ? ትሰማኛለህ? አዎ እኛ አምላካችን አላህ ላይክ በሩሩና በአዛኝነቱ ላይ ላይክ ፍትሃዊነቱ ሚዛን ይደፋል እያልንም አይደለም። ይሄ ቃል ይገባል? እየሰማሁ ነው። አዎ ማለት ፍትሃዊነቱ ይቀድማል። ገባ? ሩሩ አዛኝ ስለሆነ ፍትሃዊነቱን ያጓድላል ማለት አይደለም። ይሄንን አንደኛ ያስ አምላካችን አላህ ፍትሃዊ ነው። ስለዚህ ፍትሃዊ ስለሆነ ላይክ ሩሩ አዛኝ ስለሆነ ፍትሃዊነቱን ያጓድላል ማለት ደግሞ አይደለም። ይሄንን ነገር በደም ያስ። እሺ በትክክል ሁለተኛው ነገር ደግሞ መረዳት ያለብን ነገር በእስልምና ሃይማኖት በሸሪዓ ሕግ አንድ ሰው ገና ለገና ስለተገኘ በቃ ሲሰርቅ ስለተገኘ ወስዳችሁ እጁን ቆረጡት የሚባል ነገር እንደዚህ ነገር የለም። የሚታይለት ነገር አለ። እንዴት ሰረቀ? ላይክ ምን አይነት ኮንዲሽን ላይ ሆኖ ይሰረቀው? ከዚህ በፊት ይሰርቀ ነበር ወይ? የሰረቀው ምንድነው? ምናምን የሚባለው ነገር በደንብ ይታይለታል። ትሰማለህ? ተቋርጧል። ትሰማለህ? እሷን ቀጥል እና እነዚህ ነገሮች ይታዩለታል። እሺ ህጎቹ ሲፈጸሙ በፍጹም ጀጅመንት ላይ ጃዬ በፍጹም ጀጅመንት ላይ ለምን እንደዛ ተባለ ብዬ ጀጅመንት ላይ አልገባውም። ግን አሁን ለምሳሌ ጥያቄ ጠየቅኩኝ፣ እናንተ ደግሞ እንደዚህ ነው ብላችሁ ካስረዳችሁ ለኔ በቂ ነው። ለምን አሁን ጀጅመንት ደግሞ ያልኩክ ሄኖክ እኔ ያልኩክ ደግሞ እነዚህ ፍርድ ላይ ከመግባቱ በፊት ይሄ ፍርድ እንዲወሰንበት በጣም ብዙ ማሟላት ያለበት ነገር አለ። እንዲህ ዝም ብሎ ስለተገኘ ይገደላል ማለት አይደለም። ገባ አይደለ? በጣም ብዙ ሁሱ በደም ያብራራህላል ሜቢ ማለት ነው። እንዲህ ዝም ብሎ ሲሰርቀ ስለተገኘ ይገደላል አይደለም። የሰረቀው ነገር ምንድነው? ኮንዲሽኑን ስለዘሙት የተገኘ ሴት ቀጥሉ ምንድነው የምትደረገው? አሁንም ድረስ በሌላው ሀገር ላይ ይነግራል። በነገራችን ላይ ሄኖክ የኛን ያብራራልሃል። እኛ ግን ለምንነግር ለእያንዳንዱ ጥያቄ አንተ ሃይማኖት ላይ መልስ የለም። ወላሂ ነው የምልህ ማለት ነው። ታየዋለህ ግን ሁሱ ያብራራልሃል። ቀጥሉ፣ እኛ እንስማ። ቀጥል ሁሱ። እሺ ማቅ የምትፈልገው አሁን ዝሙት ስለሰራች ሴት ነው ህጉን አሁን ዝሙትም ሰርታ ስትገኝ በሸሪያ ምንድነው የምትቀጣው? ሰርቆ ሲያገኝ ምንድነው የሚቀጣው? እና ደግሞ ጃያ ላይ አላህ መሐሪ ነው ብሎልኛል። መሐሪ ነው፣ ሁሉን ነገር ይቀር አይጋጭም ወይ? የሸሪያው ህግ ከእንትኑ ጋር ጀጅ እያረኩ አይደለም። ጥያቄ ነው እያቀረብክ ያለው አይደለም። እነዚህ የመጡት እዝነቱን መሰረት አድርገው ነው። እነዚህ ህግጋት የመጡት እምነቱን መሰረት አድርገው ነው። አላህ አዛኝ ነው። ግን ሰዎች ጥፋት እያደረጉ እነዚያን ሰዎችን ለጥፋታቸው ዋጋ አለመስጠት ይሄ አዛኝነት አይደለም። እንደ ምሳሌ ላስረዳ፣ ሎጂክ ስለሆነ የፈለግኩ የቁርአናዊ ሐዲሳዊ ማስረጃ ምንም እንዳልጠቀመ አየሁኝ። እሺ አባት ወይንም እናት ልጆችን ወለዷቸው። ከዚያ በኋላ ትምህርት ቤት እንዲማሩ የሚጠቅማቸው ነገር ነው አይደል? መማራቸው እንዲማሩ ብለው ወደ ትምህርት ገበታ አሰማሯቸው። ይሄ ልጅ ግን ጭራሽ ትምህርት ቤት አይሄድም። አንደኛ ደግሞ ይሄዳል፣ በስነ ስርዓት ይማራል፣ ይመጣል። ሁለቱን በአንድ በአይን ቢያዩ እነዚህ ሰዎች ትክክል ናቸው አይደሉም? ሄኖክ ትክክል አይደሉም አይደል? ትክክል አይደሉም። አየህ
በትክክል የታዘዘውን የሚፈጽም የሆነ ልጅ ታዛዥ የሆነ ልጅ ይሄ ልጅ የሚያስፈልገውን ነገር ሊያሟሉለት ይገባል። በቃ ሁሉን ነገራቸው የሚሰጡም ችግር የለውም። ይሄኛውን ልጅ ግን እዝነት ይባላል ለዚህ ትምህርት ለማይማረውና ጥፋት ላይ ውሎ ለሚመጣው ልጅ አብሽር ልጄ እኔ ያለሁልህ ቢለው ወይንስ ቆጣ ያለ አቋም ወይንም ደግሞ ጠንከር ያለ አቋም ቢይዝበት ነው የተሻለው? ለምንድን ነው ወላጆቻችን ጥሩን ተማሪ በትክክል ያስተናግዱንና የማይማረውንና ደግሞ ሌላ ልባሌ ቦታ የሚውለውን የሚገርፉን? ለምንድን ነው? መግረፋቸው እዝነታቸውን መሰረት ያደረገ ነው ወይንስ ጠልተዋቸው ነው? እዝነታቸውን መሰረት ያደረገ ነው። አምላክ አላህ ሱብሓነሁ ወተዓላ እነዚህን ቅጣቶች ያስቀመጠው እጅግ በጣም ከባባድ ኃጢአት ለሰሩ ሰዎች ነው። ከዚያ ያ ኃጢአት እንዲቀረፍና ሰዎች ያንን ቅጣት አለብን ብለው እንዲቆጠቡና እንዲተውት ዘንድ ነው። ስለዚህ ምንን መሰረት ያደረገ ነው? አንደኛ የሰዎችን ኢኮኖሚ ከመጠበቅ አንጻር ነው። የሰረቀ ሰው ይገደል የሚለው ማን ነው? እጁ ይቆረጥ የተባለው እንደፈለጉ ሰዎች እጃቸው አይቆረጥም አትነካም እንደፈለግኩ ቢባልና አንዱ ሌላውን ቢዘርፍ የዛኔ ነበር አምላክ ይሄን ነገር ጥያቄ የሚያስነሳበት። እንዴት ህግን አላወጣም በእነዚህ ጥፋት አድራጊዎች ላይ መባል ነበርበት። ስለዚህ አላህ ሱብሓነሁ ወተዓላ የሰዎች ኢኮኖሚ ይጠበቅ ዘንድ፣ የሰዎች ነፍስ ይጠበቅ ዘንድ፣ የሰዎች ህይወት ይጠበቅ ዘንድ የገደለ ይገደል የሚለውን ህግ ያወጣውም ለዚህ ነው። እኔ ሌሎችን ነፍስ ባጠፋ ዳግም እንደገና የኔ ነፍስ ህግ ስላለባት ስለምትጠፋ ብዬ ያንን ነፍስ እንዳላጠፋ እንድቆጠብ አደረገኝ ህግ። ገብቶሃል አይደል? ልክ እንዲሁ ሌሎችም ህግጋቶች ይህን መሰረት ባደረጉ ነው። አንጻራዊ አድርገን ስናነሳው ጊዜ ይሄ ነገር መጽሐፍ ቅዱስ ላይ ያለ ነው። ሴት ልጅ እጇን እንድትቆረጥ አዟል እግዚአብሔር። ታውቃላችሁ? እጇ ይቆረጥ ብሏል። ሴት ልጅ ምን ካደረገች? እንደው ከሰረቀች ነው ወይ? ጭራሽ ስርቆት ራሱ ላይ ባደርስ ምን ብታደርግ ጥሩ ነው? ሴት ልጅ እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ሁለት ወንዶች ቢጣሉ አለ የአንደኛው ወንድ ሚስት ለባሏ አግዛ የዛኛውን ባሏን የሚጣላውን ሰው ወንድ ብልቱን ሄዳ በእጇ ብትይዝ አለ እግዚአብሔር እጇን ያለምንም ርህራሄ በጥሶላት ቆረጧት አለ። እጇን ቆረጧት፣ ሄዳ ብልቱን ከያዘች ቆረጧት እጇን አለ። ምን ትላለህ? ይሄ ጨካኝ ያስብለውም እግዚአብሔር እዚህ ጋር። ስለ ዝሙትም ልምጣለህ። በዝሙት ለምሳሌ ከእስልምና ያለው መጀመሪያ ላንሳለና ማለት ነው። ስለ ዝሙት ፍርድ ስለጠየቀ በመጀመሪያ ዝሙት በእስላም ለሁለት ይከፈላል። አንደኛ ባለ ትዳር ሳትሆን ዝሙት የሰራች ሴትና በትዳር ላይ ሆና ዝሙት የሰራች ሴት። ባለ ትዳር ሆና ዝሙት የሰራች ሴት እርሷ ተወግራ ትገደል የሚል ነው። ይወታችኋል። ልክ ይሄ መጽሐፍ ቅዱስም ላይ ያለ ነገር ነው። ባለ ትዳር ሆና ዝሙት የሰራች ሴት ተወግራ ትገደላለች። ባለ ትዳር ሳትሆን ዝሙት የሰራች ሴት ግን 100 ግርፋትን ትገረፋለች። ቃለ ሱብሓነሁ ወተዓላ አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሂድ ሚንሁማ 100 ጀልዳ። የወንድንም የሴትንም ዝሙተኛ ከሁለታቸውንም 100 ግርፋት ገርፋቸዋል። አለያቸውም። መጽሐፍ ቅዱስ ላይ ስትመጡ ግን ሴቶችን ለይቷቸዋል። ለምሳሌ ሄኖክ አንድ ሚውተን አንሳው አምላክ ሴት ልጅ ዝሙት ሰርታለች ብሎ በእሳት አቃጥሏት ቢል ይሄ ፍትህ ነው ትላለህ? ይሄን የመሰለ ጭካኔ ያለ እዚህ ዓለም ላይ በእሳት ትቃጠል ከነ ህይወቷ ቢል ዝሙት ስለሰራች ምን ትላለህ? ኦኬ የኔን እንትን ነው አሁን እያወራን ያለ ነው። ሎጂክ ነው እሱ አይደለ? ልክ ነህ። እሳቤ ነው እየጠየከኝ ያለው። እንደ እምነትም ተፈለክ እንደ ሎጂክም ወሰደው። ግን ሴት ልጅ ዝሙት አድርጋለች ተብሎ ከነ ህይወቷ እንደው እህትህ አሁን ዝሙት ሰርታ አባንተ ፊቷ እያየ እዛው ቤተሰብ እያየ ከነ ህይወቷ አንጥቶ አንድ የቤተ ክርስቲያን አባት ወይንም ማለቃ ልኩስ አድርጎ ቢያቃጥላት ምን ትላለህ? ይሄ ነገር በዚያም ሌላቸው አለ አምላክ ነው መጽሐፍ ላይ ቢላችሁ ምን ትላላችሁ? እሺ ጥያቄህን ተቀበያለሁ። እሺ ግን በሰው ኃጢአት ላይ ጀጅ ማድረግ እንችላለን? መልሱን መልሰው። ይሄንን ቢደረግ ይሄ ነገር ትክክል ነው ወይስ ስህተት? መልሴን ላቀርብልህ እኮ ነው። ኃጢአት ማለት አንድ ሰው ለብቻው ከፈጣሪው ጋር ሆኖ ሲጀመር ይሄ በፈጣሪ እንትን ማለት ነው። ፈጣሪ እንዴት እንደሚምርህ እንዴት ይቅር እንደሚልህ አናውቀውም። እንዴት ፍርድ ልስጥ አሁን በዚህ ከባድ ጥያቄ ነው። ባጭሩ ሳናዘዘ መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጅ ብታመነዝር የካህን ልጅ ብታመነዝር አቃጥሏት በእሳት ብሎ ተናግሯል። በቁርአን ላይ ግን ወይንም በሐዲስ ላይ በእስልምና ሃይማኖት ከ114ቱ ምዕራፍ ላይ እንዲሁም ከሁሉም የሐዲስ መዛግብቶቻችን ላይ ሴት ልጅ ዝሙት ስለሰራች አቃጥሏት የሚል የለም። እንዳውም አንዴ ይቅርታ ስልኬን ተፈዘጋቢ ሰው አንዴ ምህረት የለም ማለት ነው። አዎ አቃጥሏት ብሏል እግዚአብሔር። ትቃጠላለች። በጣም የሚገርመው ደግሞ በኖህ ዘመን ላይ ሴት በኖህ ዘመን
በኖህ ዘመን እግዚአብሔር በውሃ ካጠፋን በኋላ ተጸጽቷል አይደለ? እግዚአብሔር ተጸጽቷል አይደለ? በኖህ ዘመን ከዚህ በኋላ አላጠፋም ብሎ ቃል ገብቶልናል አይደለ? በዛ ዘመን በተፈጸመው ነገር ያ ማለት ሁሌ ተጸጽቷል እግዚአብሔር። በጣም በርካታ ቦታ ላይ ተጸጽቷል። በፍርዶቹ በጣም ይጸጽታል። ይሄ ፍጡር ባህሪ ነው። መጸጸት ፍጡር ባህሪ ነው አይደል? ንጉስ ያነግስና የሆነ ጊዜ ላይ ለምን አነገስኩት ብሎ እንደገና የተጸጸተ ይለናል መጽሐፉ። ልክ ነህ። ጀጅ ማድረግ ተጸጸተ ብለን ካለን በእኛ ይምሮ ጀጅ የምናደርገው አምላክ አይደለም። በዛ ጊዜ ግን በዛ መንገድ ስለቀጣን ደስ አላለውም። ባይቀጣን ደስ ይል ጥሩ ነበር ብለን ብናልፈው ጥሩ ነው። ባይቀጣን ኖሮ ባያጠፋን ኖሮ ጥሩ ነበር ብለን እናምናለን። ግን አሁን የዛ ጊዜ የተሰማው ስሜት ማለቴ በዛ ጊዜ ስለቀጣን የተሰማው ስሜት አሁን ላይም እንደዚህ አይነት ድርጊቶች አይጋጩ? አሁን ላይ ለተገደለ ይገደል ካለ ጸጸቱን እንዴት ነው አይጋጩም? የዛ ጊዜ ተጸጸቷል። አሁን ደግሞ ለገደለ ይገደል ካለ፣ ለዘረፈ እጁ ይቆረጥ ካለ እዛ ጋር ተጸጸተ ብለናል። እዚህ ጋር ደግሞ አሁን ይሄንን ነገር ኦኬ ካለ እንዴት ነው የሚስማሙት ሁለቱ? ለዛ ተጸጸተ የሚል የለም። አሁን ለገደለ ይገደል የሚለውን ተጸጸተ የሚል የለም። ለሰረቀ ይቆረጥ ለሚለው ተጸጸተ የሚል የለም። ተጸጸተ የሚለው እግዚአብሔር አንደኛ ሳኦልን በእስራኤል ላይ በማንገሱ ተጸጸተ። ያ ነው ንጉሶችን ያነግሳቸውና በራሱ ከመረጣቸው በኋላ አድርጓቸውን ሳያደርጉ ከዚያ በኋላ ያንን ለምን አድርጎ ያላቸውን ነገር ሳያደርጉ ሲጸሩ ይቀሩ ይጸጸታል። የሚገርምህ ምን እንደሆነ ልንገርህ። ሳኦልን አነገሰው እግዚአብሔር በእስራኤል ላይ አነገሰው። ካነገሰው በኋላ ሳኦልን ምን አለው? ሂድና የአማሌቃውያንን ግደላቸው አለው። ገና እንዳሾመው ብላ ሂድና ግደላቸው፣ ወንዶችንም ሴቶችንም ሽማግሌም ምንም ነገር እንዳታስቀር፣ ሕፃናቶችን ብላቴናዎችን ግደል፣ ሂደል ጨፍጭፋቸው አለው። እንስሳቶቻቸውንም ሳይቀር ፍየሎቻቸውን፣ በጎቻቸውን፣ አህያቸውን፣ ግመላቸው ምስኪኑ አህያ አልቀረም። ሕግ ሲያወጣበት እግዚአብሔር ግደሉት አህያን ብሎ ሕግ አወጣ። ሳኦል ይህን ሕግ ተቀበለ በሳሙኤል በኩል። ከተቀበለ በኋላ ሄደና ሳኦል እግዚአብሔር ያደረገውን ሁሉ አደረገ፣ ገዳደላቸው እንዳለ ሰዎቹ። ከዚያ እንስሳቶቹን ሲያያቸው አዘነ፣ ራራ። እንዴት እነዚህ ነገር ላለ ብሎ ሲሄድ እግዚአብሔር ተቆጣበት። ለምን አልገደልክም ብሎ አቶ ምስኪን አህያ ለምን አልገደልክም? ይሄኛው ከእግዚአብሔር ተሽሎ በቃ እነዚህን አልገደለም ብሎ ወደኋላ አለ። እግዚአብሔር ለምን እነዚህን አልገደለም ብሎ እርሱን በማንገሱ ተጸጸተ ይለናል መጽሐፍ ቅዱስ። ተመልከት፣ ሩህሩህ ማን ሆኖ ተገኘ? ሰውየው ከአምላኩ በላይ ማለት ነው። እንዴት እነዚህን እገላለሁኝ አለ። እግዚአብሔር ደግሞ ለምን እነዚህን ሳትጨርስ ብሎ አንተም በማንገሴ ተጸጽቻለሁኝ አለ። ሳኦልም አዘነ። በቃ ማነው ይቅርታ፣ ማነው ይሄ ሳሙኤልም አዘነበት በሳኦል ላይ። ይህ ነው እንዳጠቃላይ በኢስላም እስከተባለ ይህን ነገር ስናነጻጽርልህ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተቅትሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወላ ምርአተን ወላ ራሂበን ፊ ሰውማዕቲህ አሉ። አደራ ህፃናቶችን እንዳትገሉ አሉ። በጦርነት ጊዜ አደራ ህፃናቶችን እንዳትገሉ፣ ሴትን እንዳትገሉ፣ ሽማግሌን እንዳትገሉ፣ በገዳም ውስጥ ያለን መነኩሴ እንዳትገሉ አሉ። ቃል በቃል በገዳም ውስጥ ያለን መነኩሴ እንዳትገሉ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ያሉበትን ቃል በቃል ላሳያቸው፣ ይሄ ውሸት እንዳይመስላቸው። በገዳም ውስጥ ያለን መነኩሴ እንዳትገሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ህፃናቶችን፣ ሽማግሌዎችን እንዳትገሉ አሉ። ሴቶችን እንዳትገሉ ካሉ በኋላ እግዚአብሔር መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው አለ። ይህ ሰማይና ምድር ያክል ልዩነት ከተቻለ። ከዚያ በኋላ በገዳም ውስጥ ያለን መነኩሴንም እንዳትነኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አስጠነቀቁ። ነገር ግን ምን ይሏቸዋል ዛሬ ሲሰብኳቸው? ክርስቲያኖችን የገደለ መንግስተ ሰማያትን ያገኛል በእስልምና ይባላል ብለው ያስተምሯቸዋል። ገዳም ውስጥ ያለን መነኩሴ እንዳትነኩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በመጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም ያሉትን ተመልከቱ። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ በዐሰ ሰሪየተን ቃለ ግዙ ቢስሚላህ ወፊ ሰቢሊላህ ፈቃቲሉ መን ከፈረ ቢላህ ወላ ተጉሉ ወላ ተግድሉ ወላ ቱመሲሉ ወላ ተቅትሉ ወሊደን ወላ ምርአተን ወላ ሸይኻ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ምን ይላሉ? ሴቶችን፣ ሽማግሌዎችን፣ ህፃናቶችን እንዳትገሉ እያሉ የተናገሩበትን ተመልከቱ። ወደ አማርኛ ልቀይርላችሁ።
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወታደራዊ ጉዞ ሲልኩ እንዲህ ይሉ ነበር፣ በአላህ ስምና በአላህ መንገድ ሂዱ፣ በአላህ የማያምኑትን ተዋጉ፣ ከነሱ ግን ያው አትዝረፉ አሉ፣ አትካዱ፣ አትቆራርጡ። ለማለት ከገደልክ በኋላ ሰውነቱን መቆራረጥ አይቻልም። እንዲሁም ልጅን፣ ሴትን ወይንም አዛውንትን አትግደሉ። ይታያቸዋል። እንዲሁም ልጅን፣ ሴትን ወይንም አዛውንትን አትግደሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሴትን፣ ህፃንን፣ አዛውንትን መግደል አይቻልም። መጽሐፍ ቅዱስ ላይ እግዚአብሔር ምን አለ ከተባለ ያና እግዚአብሔር እንደምን እንመልከት። ባጭሩ አንድ ጥቅስ ብቻ ነው ማሳያችሁ። እግዚአብሔር በዚህ አንፃር ምን አለ? ቁጥር 6 ላይ ተመልከቱ። ሽማግሌን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ሽማግሌን፣ ህፃናትን፣ ሴትን ግደሉ አለ እግዚአብሔር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ልጅን፣ ሴትን ወይንም አዛውንትን አትግደሉ አሉ።